ነቢዩን ዓለይሂ ሰላቱ ወሰላም አሞኝተናል በሚል ራሳቸውን አሞኝተው ሙስሊሞችን ሄደው እንዴት ወስደው እንደጨፈጨፏቸው አይተናል። ውስጡን የእሳቸው ጠላት የነበረ ሙናፊቅ የሚባለው ማህበረሰብ ውስጥ ታዋቂ በንፍቅናው የታወቀ አብዱላህ ብን ኡበይ የሚባል ሰውዬ ነበር። በኒ ገጦፋኖች መዲና ያሉት አይሁዶች እነሱም ከዚህ ከበረሃው በኩል ብቅ አሉ። 6000 ይዘው አቡ ሱፊያን 3000 እነዚህ ደግሞ 6000 እነሱም አንድ ቦታ ላይ አረፉ። በዚህ ጊዜ መዲና ተጨናነቀች፣ ተከበበች። መዲና ያሉትን አናሳ ብሔሮች እንኳን ሳይቀሩ የመጨረሻ ምት ልንመታው ስለሆነ ይህን ሰውዬ እንስማማ ይላሉ። የሰው ልጅ ገፋፍቶ ወደ ክፉር ካደረሰው በኋላ አላህን አላቅም ክጃለሁ ሲል ምን ይላል? እኔ ከዚህ በኋላ ካንተ ጋር አልታይም፣ ምክንያቱም እኔ ጌታዬን እፈራለሁ ይላል። ካከፈረው በኋላ ሰውየው ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና ዓለም ተይ ብስሚላህ ራሕማን ራሒም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለመ ወባረክ ዓላ ኸይሪ ኸልቂሂ ሙሐመድን ወአሊህ وصحبه وسلم أجمعين. أما بعد، أحبتي إخواني وأخواتي يا النجاشي مسجد تمهرت تكتاتايوች ባለፈው ትምህርታችን ስለ ረሱል ዓለይሂ ሰላቱ ወሰላም ሕይወት ታሪክ እያየን በአንድ ዓመት በአንድ ሰሞን የተከሰተውን በጣም አሳዛኝ ታሪክ ለማየት ሞክረናል። እሱ ምንድነው? ቢዕሪ መዑናና ሐዲሰቱ ረጂዕ የሚባሉ ሁለቱ ቦታ ላይ አንድ ቦታ ላይ 10 ሰው ሌላ ቦታ ላይ 70 ሰው ሰሓባዎች ቁራዎች የአላህን ስብሓንሁ ወተዓላ ቁርአን የተሸከሙትን ካፊሮቹ እንዴት ነቢዩን ዓለይሂ ሰላቱ ወሰላም አሞኝተናል በሚል ራሳቸውን አሞኝተው ሙስሊሞችን ሄደው እንዴት ወስደው እንደጨፈጨፏቸው አይተናል። ዛሬ ደግሞ ሌላ ታሪክ ነው የምናየው። እንዲሁ የዚሁ አይነት ተመሳሳይ ታሪክ በአይሁዶቹ የተሰራ፣ ያኛው በአረቦቹ የተፈጸመ ደባ ነው። ይህኛው ደግሞ እዚያው መዲና አካባቢ ይኖሩ የነበሩ 3 ብሔረሰቦች ወይም 3 ነገዶች ነበሩ። በኒ ቁረይዛ፣ በኒ ነዚር እና በኒ ማን ነው ቀይኑቃ። በኒ ነዚር፣ በኒ ቁረይዛ፣ በኒ ነዚር የሚባሉ እነዚህ 3ቱ የአይሁድ ነገዶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና እንደሄዱ ያገኟቸው ነገዶች ናቸው። በኑ ነዚር የሚባሉት የአይሁዳ ነገዶች መዲና መኖር የጀመሩት ቀደም ብለው ነው። እንደሚነገረው هي التي أنزل الله تعالى فيها سورة الحشر سورة الحشر የሚባለው ምዕራፍ በእነሱ ምክንያት እንደወረደ የሚነገርላቸው ነገዶች ናቸው። حكى البخاري عن الزهري عن عروة أنه قال كانت بنو النضير بعد بدر ب6 أشهر قبل أحد. بني النضير የበኒ ነዚሮች ጉዳይ የተከሰተው ከኡሑድ በፊት ከበድር በኋላ ነው የሚል አወሬ አለ። ሌሎቹ ደግሞ የታሪክ ጸሐፊዎች ከኡሑድ ዘመቻ በኋላ ነው በሚል ነው። ይሄ አሁን ያለንበት ከኡሑድ በኋላ ያሉትን ዘመቻዎች ነው እያየን ያለ ነው። እና በኑ ነዚር ነቢዩን ዓለይሂ ሰላቱ ወሰላም እንዴት እናጥፋ በሚል ከፍተኛ ዘመቻ አደረጉ። ዘመቻው ምንድነው? የተንኮል ዘመቻ ነበር። ከበኒ ቃራዎች ከበኒ ዓድሎች እነዚያ አስተማሪ ስጠን ብለው ወስደው ሜዳ ላይ
ከጓደኞቻቸው ጋር ሆነው እንደፈጇቸው ሳይሆን ከነሱ በባሰ ነበር ያደረጉት። ለምንድነው የባሰው? አብረን እንየው እስቲ። ረሱልን ዓለይሂ ሰላቱ ወሰላም መተው በኒ ነዲሮች ባክህ ቁርአንና ሐዲስህን ያንተን አስተምሮትና የቁርአንን አስተምሮት መማር መስማት በጥሞና ማስተዋል እንፈልጋለንና ባክህ ሰዓት ያዝልን አሏቸው። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ምንም ባይሆን ተመካክረን አገር እየጠበቅን እናንተም እምነታችሁን ይዛችሁ እኛም እምነታችንን ይዘን እንቀጥላለን ብለዋቸው ነበር። ግድ ካልሰለማችሁ አላሏቸው። ግን ይሄው ኑሮም ራሱ አልተመቻቸውም ለነሱ። ስለዚህ ምናሉ ነቢይን ዓለይሂ ሰላቱ ወሰላም ለምን በጥሞና ካንተ ጋራ በሰፊው የምንወያይበት ነገር ሰዓት አይመቻችልንምና ካሳመንከን አንዳንድ ጥያቄዎች አቅርበን ለነሱ የተሰጠን መልስ አርኪ ከሆነና ካመንበት እናምናለን። ይህን እድል ለምን አሰጠንም አሏቸው። መርሐባ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አሁን ቀን ተያዘ፣ ቦታም ተያዘ። እነዚህ በኒ ነዲሮች ሁሎችም አደራ ተባባሉ። ምን ብለው? ሁላችሁም ጩቤ በውስጣችሁ ደብቃችሁ ነው አሏቸው። ጩቤ እንደ ዱርዬ እንደ ሌባ ጩቤ ደብቀው ይዘው እንዲመጡ አደረጋቸው። ከዚያ ዓላማው በድንገት ረሱልን ዓለይሂ ሰላቱ ወሰላም በጩቤ ወግተው ሊገሏቸው አስበው ነው። ይሄ ታሪክ ለረሱል ዓለይሂ ሰላቱ ወሰላም ደረሳቸውና አካባቢ እንዲለቁ አዘዟቸው፣ ወሰኑባቸው ነው በአጭር ታሪኩ። ግን ባለፈው እንዳየነው ዓምር ብኑ ኡመየት አልደምሪ የሚባል የረሱል ሰለላሁ ዐለይሂ ወሰለም ሰሓቢ የበኒ ኪላቦችን ሁለት ሰዎችን በተከበረው ወር ውስጥ መግደል በሌለበት ወር ገሎ ነቢዩ ሰለላሁ ዐለይሂ ወሰለም መግደል አልነበረብህም፣ ተሳስተሃል፣ አሁንም ቢሆን የግድ ነፍስ ዋጋ መክፈል አለብኝ ብለው በተማከሩ ጊዜ ከአይሁዶች ጋር ስምምነት ስለነበራቸው አይሁዶች ዘንድ ሄደው አካፍሉኝ፣ መግደል ባልነበረበት ጦርነት በተከለከለበት ወር ላይ ሰው ገለውብኛልና እነዚህ ነፍስ ዋጋቸው መክፈል ስላለብኝ ቃል አለን ከናንተ ጋር ኑ አካፍሉኝ ብለው ሰበሰቧቸውና እያወያዩአቸው እያሉ አይሁዶቹ ምን አሏቸው? አመራሮቹ የግድ ነው መክፈል አለብን፣ በቃላችን መሰረት እናደርጋለን፣ ባይሆን እዚህ ጠብቀን አሰባስበን እንምጣ፣ ሁሉንም ጠርተንም እንምጣ፣ ሁሉም ቁጭ ባለበት እንደምንወያየው አሏቸው። ነቢዩ ዓለይሂ ሰላቱ ወሰላም እነሱ እስከሚመጡ ድረስ ትንሽ ጥላ ያለችበት ግርግዳ ስር ሄደው ደገፍ ብለው ተቀመጡ። እስበራሳቸው ተመካከሩ፣ ተጠቋቆሙ። ከዚህ የተሻለ ሰዓት መቼ ልታገኙ ነው? ዛሬ እንዲህ ተመቻችቶልን ባለበት ሰዓት ለምን አንድ ነገር አናደርግም? ምን እናደርግ እንችላለን? አንዱ ይህንን ቆጥኝ ከላይ ይዞ ይውጣና እላው ላይ ይጫንበት። ከዚያ
ግርግዳው ተናደና ገደለው ይባላል። የሚመጣውን ኃላፊነት አብረን እንችላለን አሉ። ዓምር ብኑ ጀሓሽ የሚባል አረመኔ ሰውዬ ይህንን እኔ ያረጋለሁኝ አይዟችሁ ብሎ ሊፈጽም እንቅስቃሴ ሲያደርግ ጅብሪል ዓለይሂ ወዓላ ነቢይና አፍضሉ ሰላቲ ወአዝከ ተስሊም ዜናውን ይዞላቸው ብቅ አለ። ምን እያረክ ነው አላቸው። እኔማ እየጠበቅኩኝ ነው። ማንን? እነዚሁ ሰዎችን ያለንበትን። አይ እነሱም አንተን ሊገሉህ እየተዘጋጁ ነው ያሉት፣ ሞኝ ነህ አላቸው። ተነሳላቸው። ተነሱ። ፈቃመ ሙስሪዐን ወተወጀሀ ኢለል መዲና። ወዲያው ተነስተው ቀጥታ ወደ መዲና ነው የሄዱት። አብረዋቸው የነበሩት ሱሐቦችም ምን እንደተወሰነ አላወቁም፣ ምን እንደተከሰተ አላወቁም። ደንግጠው እሳቸው ሲሄዱ ተነስተው አብረው ሄዱ። መንገድ ላይ ምን ተፈጥሮ ነው እንደዚህ ቀጠሮ ቀጥረን እየጠበቅን እያለን ጥለው ወጡ ስሏቸው፣ አይ እነሱማ እኮ ሊያረጉት የነበረው እኔ ላይ አደጋ አድርሰው እናንተንም አብረው ጨፍጭፈው ሊላቀቁን ነበር የፈለጉት አሏቸው። ከዚያ መዲና ከደረሱ በኋላ መሐመድ ብኑ መስለማን ጠሩትና ሂድና ንገራቸው ለበኒ ነዲሮች ላ ቱሳኪኑኒ ቢሃ እኽሩጁ ሚነል መዲነቲ ላ ቱሳኪኑኒ ቢሃ፣ በመዲና ውስጥ እኔ ጋር ከዚህ በኋላ አትኑሩ። 10 ቀን ሰጥቻችኋለሁ። ከ10 ቀን በኋላ የተገኘ ሰው አንገቱ ይቀላል ብለው አዋጅ ነገሯቸው። ከዚያ ለመውጣት ተዘጋጁ። እንቅስቃሴ ሲያደርጉ መዲና ውስጥ ነቢዩ ጋር ዓለይሂ ሰላቱ ወሰላም አብሮ እየሰገደ እየዋለ ውስጡን የእሳቸው ጠላት የነበረ ሙናፊቅ የሚባለው ማህበረሰብ ውስጥ ታዋቂ በንፍቅናው የታወቀ አብዱላህ ብን ኡበይ የሚባል ሰውዬ ነበር። እሱ ሲሰማ በኒ ነዲሮች ጥለው ሊወጡ ነው፣ በቃ መሄዳችን ነው እንግዲህ እናንተና እኛ መነጋገር አልቻልንም ብለው ሲነግሩት፣ አይ እንዳትወጡ አላቸው። እثبቱ ወላ ተኽሩጁ እንዳትወጡ እዚያው ጸንታችሁ ቀጥሉ። ፈኢነ መዒ 2000 የድኹሉነ መዓኩም ሕሱነኩም ወየሙቱነ ዱነኩም። እናንተ ቁጥራችን ትንሽ ነው ብላችሁ እንደሆነ እንዳይሰማችሁ፣ እኔ ጋር 2000 ቡድን አለኝ እናንተ ጋር ምሽግ ውስጥ ሊገባ የሚችል እናንተ ከመሞታችሁ በፊት ራሱን ቀድሞ ምስዋዕት የሚሰጥ 2000 ሰራዊት አለኝ የተዘጋጀ። ይህ ሰውዬ ማን ነው? አረብ ነው። የአንሷሮቹ ዘመድ ነው። ሊሾም ሲል የአካባቢ አስተዳዳሪ ሊሆን ሲል የረሱል ሰለላሁ ዐለይሂ ወሰለም መምጣት ያደናቀፈበት ሰው ነው። ቁርአን የዚህን ሰውዬ ታሪክ ሲናገር ለኢን ኡኽሪጅቱም ለነኽሩጀነ መዓኩም፣ ብትባረሩ አብረን ነው የምንወጣው። ወላ ኑጢዑ ፊኩም አሐደን አበዳ፣ በእናንተ ጉዳይ ላይ ማንንም አንቀበልም፣ ማንም ያለንን አንሰማም። የእናንተ ጉዳይ ቀይ መስመር ነው፣ አንደራደርም በእናንተ ላይ። ወኢን ቁትልቱም ለነንሱረነኩም፣ ወኢን ቁትልቱም ማለት ቢወጓችሁ፣ ጦርነት ቢያውጁባችሁ ለነንሱረነኩም ጎናችሁ ነው ያለነው እኛ። እንግዲህ ከነቢይ ጋር እየዋለ እያደረ ለጠላት
እንደዚህ ይላል ወየንሱሩኩም ቁረይዘቱ ወገጠፋን እኛ ብቻ አይደለንም በኒ ቁረይዛዎችም አሉ በኒ ገጠፋን የሚባሉ የይሁዳ ቁራጮች አሉ እነሱ ሁሉ ጎናቸው ነው የሚቆሙትና አትፍሩ አላቸው ፈሸዑሩ ቢልቁወቲ ወምተነዑ አይ እንዲህማ ካለ አንተ ጋር 2000 እኛ ጋር የሚያብር ከሆነ በኒ ቁረይዛዎችና በኒ ገጠፋኖች እኛም ጋር ከሆኑ ስለዚህ ከዚህ የበለጠ ሱስ መቼ አቅም አለው በሚል ሞራላቸው ተሰባሰበላቸው ለረሱል ዓለይሂ ሰላቱ ወሰላም ምን አሉ ኢና ላ ነኽሩጁ ፈስዳዕ ማ በዳ ለክ አሏቸው እኛ ውጡ ምናምን የምትለን ነገር አናደርገውም አንለቅም የፈለግከውን አርግ አሏቸው ረሱል ዓለይሂ ሰላቱ ወሰላም አላሁ አክበር አሉ ሶሓቦቹም አላሁ አክበር አሉ መዲናን አብዱላህ ብን ኡሚ መክቱም እንዲያስተዳድሩ አደረጉ ባንዲራውን ዓሊይ ብን አቢ ጣሊብ እንዲይዝ አደረጉና ጉዟቸውን ጀመሩ ወደ እነሱ ሄዱ እነሱ ጋር ዙሪያውን ከበቧቸው እነሱም ምሽጎቻቸው ጋር ገቡ ምሽግ ውስጥ ሆነው መጠባበቅ ያዙ እንዲያውም ወደ ሙስሊሞች ድንጋይ መወርወር ጦር መወርወር ጀመሩ ረሱል ዓለይሂ ሰላቱ ወሰላም ሲያጠኑ እዚህ ምሽግ ውስጥ ሆነው ምን እየበሉ ምን እየጠጡ ነው የሚለውን ነገር ሲያዩ አትክልቶቻቸውና ተምሮቻቸው ጥሩ አስተዋጽኦ እንዳረገችላቸው አወቁ በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ተምሩንም ቁረጡት ሌሎችም አትክልቶችንም አቃጥሉባቸው በዚህ ጊዜ በጣም ሞራላቸው ተነካ ያ ትዕቢታቸው ጉልበታቸው የነበራቸው እንትን ወረደ አላህ ስብሓንሁ ወተዓላ የፍርሃት አይነት የፍርሃት ማዕት ልቦቻቸው ውስጥ ነፋባቸው አንዳንድ የታሪክ ጸሐፊዎች የሚሉት ከ6 ቀን በኋላ 6 ሌሊት እንዳለፈ ወይም ሌሎቹ ደግሞ የሚሉት ከ15 ሌሊት በኋላ እንደራደር ባካሏቸው በሉ ተደራደሩ አሏቸው እኛ እንወጣለን በቃ እንለቃለን እንዳልከው እንለቅልሃለን አሏቸው ከመዲና እንወጣለን ምክንያቱም በኒ ቁረይዛዎችም ድምፅ አልነበራቸውም የሙናፊቆቹ ዋናም ማን የሙናፊቆቹ አለቃ ስሙ ምን ዳንኤል ነው የሚባለው ሰዎች እኮ በሙስሊም ስም ይዞ እንደዚህ ክፉ ነገር የሚሰራ ይመስላቸውምና ነው ማን ነው የሚባለው رأس المنافقين في عهد رسول الله صلى الله عليه وسلم سمو ما نبي بالو عبد الله ابن أبي بن سلول يبالو አብረውት እሱ ጋር የነበሩትም አይዟችኋለን ብለው የነበሩትም ድምጣቸው ጠፋ ሸይጣን የሰው ልጆችን ወንጀል ሊያሰራ ምን ይላል አላህ كمثل الشيطان إذ قال للإنسان يكفر فلما كفر قال إني بريء منك إني أخاف الله رب العالمين يسوي لج قفافته وده كفر ካደረሰው በኋላ አላህን አላቅም ክጃለሁ ሲል ምን ይላል እኔ ከዚህ በኋላ ካንተ ጋር አልታይም ምክንያቱም እኔ ጌታዬን እፈራለሁ ይላል ካከፈረው በኋላ ሰውየው ሙናፊቆቹም ይሄንን ያደረጉት ረሱል ዓለይሂ ሰላቱ ወሰላም አዛኝ አይደሉ በሉ እንግዲህ የምትሄዱ ከሆነ መቼስ እኔ በእንደዚህ መልኩ እንድትሆኑ አልነበረም የፈለኩት ምን ይደረጋል ውጡ እምትችሉትን ዕቃ ንብረት
ጦር እንዳትይዙ እንጂ የጦር መሳሪያ ይዛችሁ እንዳትሄዱ እንጂ ሌላውን ዕቃ በሙሉ የምትችሉትን ይዛችሁ ሂዱ አሉ። ተሸከሙ። የሚገርማችሁ ሌላው ቀርቶ መስኮትና በሮች እንኳን አውልቀዋል። መውሰድ የቻሉትን ነገር አንድም አልተውም። الله من الآن يخربون بيوتهم بأيديهم وأيدي المؤمنين فاعتبروا يا أولي الأبصار الآن بني النذيروች የራሳቸውን ቤቶች በራሳቸውና በሙእሚኖች እጅ አፈራረሱት። እንዴ ሙእሚኖች ያፈረሱ ሙእሚኖችን አፍራሽ ለምን አላላቸው? እነሱ ናቸው ለመፍረሱ ምክንያት የሆኑት። አፍራሽ ማለት ማፍረስ የሆነ ይህን ዕቃ ይዞ መጣልና መሰባበር ሳይሆን እንዲሰበር ያደረገው አፍራሽ ይባላል። ቁርአን ምን አለ? يخربون بيوتهم بأيديهم وأيدي المؤمنين የሙእሚኖች እጅ እኮ አፍርሰዋል አብረው። ለምንድን ነው ያፈረሱት? እነዚያ ናቸው አንድ ያፈርሱ የተደረጉት። نزل أكثرهم وأكابرهم بخيبر ونزلت طائفة منهم بالشام እንዲህ የተባሉት ቡድኖች ብዙዎቹ እዚያው ከመዲና ወጣው ብለው ኸይበር የሚባለው ቦታ ላይ አረፉ። ጥቂቶች ደግሞ ወደ ሻም ሄዱ። አሁን ያለው የፍልስጤም አጠገብ ያለው የአይሁድ ክምችት በዚያን ጊዜ ጀምሮ የነበረ ነው ለማለት ነው። ረሱል ዓለይሂ ሰላቱ ወሰላም ከዚህ በኋላ የነዚህን ሰዎች መሬት ቀያቸውን በይበልጥ ለሙሃጅሮች አከፋፈሉት። ሙሃጅሮች ከመካ ለመጡት አቡ ዱጃናን፣ ሰህል ብን ሑነይፍን ለይተው ከአንሷሮቹ ለነሱም ትንሽ ሰጧቸው። ደሃ ነበሩና በጣም ይቸግራቸው ነበር ይባላል። ነቢዩም ዓለይሂ ሰላቱ ወሰላም ከዚህ ከበኒ ቁረይዛዎች ከበኒ ነዲሮች መሬት የዓመት ቀለብ ከዚያ ነበር የሚያመጡት። ከዚህ የተረፈውን ለጦር መግዣ፣ ለፈረሶች መግዣ ፊ ሰቢልላህ ለሚደረጉ ተጋድሎዎች ወጪ ያደርጉት ነበር። በዚያን ጊዜ በዚህ ወጥተው ሲሄዱ እነሱ መሳሪያ ይዛችሁ እንዳትሄዱ በተባለበት ጊዜ 50 የጦር ልብስ መሳሪያ የማያስመታ ሰይፍ የማይቆርጠው 50 የቆብ ጦር ራስ ላይ የሚደረግ 340 ሰይፍ አግኝተዋል ይባላል ነብዩ አለይሂ ሰላቱ ወሰላም። እንግዲህ የበኒ ነዲር ዘመቻ ብዙ አስተምሮት አለው። በዋነኝነት አሁን ካለው ከህይወታችን ጋር የሚገናኝ ትምህርት አይሁድና ሙናፊቆች አንድ ናቸው ማለት ነው። በዚያን ጊዜም የነበረው የሙናፊቆች ዋናው ከአይሁዶች ጋር ግንኙነት ነበረው። እንዳትንቀሳቀሱ፣ እንዳትፈሩ፣ እኛ በጎናችሁ ነን፣ 2000 ጦር አለኝ እናንተ ጋር የሚሞት ቀድማችሁ የሚሰዋላችሁ ብሎ ሞራል ሰጥቶ ከነብዩ ጋር እንዲጋጩ። ሁለተኛው የሚያስተምረው ሙናፊቆች ለሙስሊሞቹም ሆኑ ለአይሁዶች መስዋዕት አይከፍሉም። እንሞትላችኋለን ይላሉ አይደል? በይነ አሽየቱን ወضحاها ቀይረው ሊያድሩ ይችላሉ። ይኸው አብረው መች ተሰደዱ። ወለንخرجتم لنخرجن معكم አላሉ? ብትባረሩ አብረን እንባረራለን። ለምን አልሄዱም አብረው ታዲያ?
ሁለተኛው የጠላትን ንብረት ኢስላምን ለማጥቃት የሚጠቀሙበት የሆነ ንብረት ማፈራረስ ይቻላል። እንዲህ ያለ ትልቅ ንብረት እንዲህ ምናምን የሆነ ታዲያ ኢስላምን የሚጎዳ ከሆነ ከኢስላም የሚበልጥ ነገር አለ እንዴ? እንደዚህ የሚያሳምን ምክንያት በሌለበት ጊዜ ዛፎችም ቅጠሎችም ሳሮችም መነካት የሌለባቸው መሆኑንም ያመለክታል። ግን ለኢስላም አስተዋጽኦ መስጂድ ሊሰራበት ቁርአን ቤት ሊሰራበት መቆረጥ ካለበት ይቆረጣል። ከጠላት የሚማረኩ ንብረቶች የዘማቾች በዚያ ዘመቻ ላይ በነበሩትና ከዚያው ጋር ተያይዞ እየተጎዱ ያሉትን ሰዎች ማገልገያ ነው የሚሆነው። ألم تر إلى الذين نافقوا يقولون لإخوانهم الذين كفروا من أهل الكتاب لئن أخرجتم لنخرجن معكم ولا نطيع فيكم أحدا أبدا وإن قتلتم لننصرنكم والله يشهد إنهم لكاذبون. إلى የሙናፊቅን ቃል አምኖ እነሱ ጋር የሚዋዋል ሰው መጨረሻው ውርደት ነው። ሙናፊቅ እውነት እንኳን ቢያወራ እውነት የሆነ ነገር እንኳን ቢያወራ ውስጡ ውሸቱን ነው። ቁርአን ምን አለ? إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون. ሙናፊቆች ሲመጡ ላንተ የአላህ መልእክተኛ ይሉሃል። ነብዩን እኮ ነው። ነብዩን የአላህ መልእክተኛ ማለት ውሸት ነው? ውሸት አይደለም አይደል? ቁርአን ግን ምን አለ? አላህ መልእክተኛው እንደሆንክ ያውቃል። ግን ሙናፊቆች ለአንተ የአላህ መልእክተኛ ሲሉ ውሸታቸውን ነው አላ። እውነቱን እኮ ነው። እውነትን ነገር የሚናገሩት አምነውበት አይደለም። እቺ የሆነ ተልኮ ይኖራታል ነው። ሌሎች አይሁዶች የቱንም ቢያህል ቃል ቢሰጡ አጋጣሚ ካገኙ ለማፍረስ ወደ ኋላ የማይሉ መሆናቸውን በግልጽ ያሳያል። አይሁዶች የእስላምን መሪዎችን፣ ዑለማዎችን፣ ነቢያቶችን፣ ዱዓቶችን፣ ሷሊሖችን አጋጣሚ ነገር ባገኙ ቀን ለጉዳት እንደሚዘጋጁ የታወቁ ናቸው። እንኳን ለሌላው ሰው ለረሱል ዓለይሂ ሰላቱ ወሰላም አልሆኑም። ከዚያ በኋላ የቀጠሮይቱ በድር የምትባለዋ ዘመቻ ደግሞ ቀጠለች። የቀጠሮው በድር ማለት የኡሑድ ቀን በሚቀጥለው ዓመት በድር ላይ እንገናኝ፣ በድር ላይ አሸንፋችሁ የለም ባለፈው ዓመት፣ አሁን ኡሑድ ላይ እኛ አሸንፈን የለም፣ በሚቀጥለው ዓመት ደግሞ በድር ላይ እንገናኝና እናሳያችኋለን ብሎ ነበር አቡ ሱፊያን። መቼ? የኡሑድ ቀን መጨረሻው ላይ። የሻዕባን ወር የአራተኛው ዓመት ሻዕባን ላይ ሲደርሱ ነቢዩ ዓለይሂ ሰላቱ ወሰላም በቀጠሮው መሰረት ቀጥሮናል፣ ካልፈራ ከመጣ እናገኘው ብለው ወደ በድር ወጡ። 8 ቀን አቡ ሱፊያንን እየጠበቁ ቢጠብቁ አልመጣም። በዚያን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም 1500 ጦረኛ፣ 10 ፈረሰኞች አዘጋጅተው ነበር። ባንዲራውን የያዙት አልይ ብን አቢ ጣሊብ ነበሩ። መዲናን ዓብዱላህ ብኑ ረዋሓ እንዲያስተዳድሩ አረጓቸው፣ ኸለፏቸው። ኢማም ሲወጣ መሪ ሲወጣ ሌላ ተክቶ ይሄዳል።
አቡ ሱፊያን 2000 ጦረኛና 50 ፈረሰኛ ይዞ መር ظهራን የሚባለው አሁን መር ظهራን የሚባለው ትልቁ ከተማ የሆነው እዚያ አካባቢ ደርሶ አንድ ሚጀና ማኡል ሚጀና የሚባል ውሃ ጉድጓድ ድሮ ጀምሮ የሚታወቅ አለ። እዚያ አካባቢ ላይ አረፈና ፍርሃት አለው። ከወጣበት ጊዜ ጀምሮ እየፈራ ነው የነበረው። ለማንኛውም ገፍቶ መር ظهራን ደርሶ እዚያ እንዳረፉ አይ ዘንድሮ መመለስ መሄድ የለብንም አለ። ያ መዕሸረ ቁረይሽ አላቸው፣ እናንተ ቁረይሾች አለ እንደምታውቁት የሚሆናችሁ በልጋማ ወይም ዝናብ ያለበት ዘመን ነው። እንስሳችሁን እያበላችሁ ወተታችሁን እየጠጣችሁ ቢሆን ነው ደስ የሚለው የሚገጥማችሁ። ዘንድሮ ድርቅ ነው አለ፣ አይሆነንም። ስለዚህ እኔ መመለሴ ነው፣ ተመለሱ አለ። አንድም ሰው አልተቃወመው። ድሮም አሁን እኒህ ሰዎች ተገናኝተው ተዘጋጅተው ካገኙን ሙስሊሙ ደግሞ ቁጥሩ እየጨመረ ነው። ይኸው አሁን እኮ ተቀራራቢ ነበሩ። እነሱ 200 ሙስሊሞች 1500 የበድርን ዘመቻ ቁጥር ስናይ እና ይሄ ምን ያህል ነው ስማቱ። ስለዚህ ሙስሊሞች ቁጥራቸው እየጨመረ መጥቷል። ከዚህ ከተመለሱ አሁን ብንሄድ ዝም ብለን ብንገባ አይለቁንም ብለው ፈርተው ነበርና እንመለስ ሲላቸው ትልቅ ነገር ነው፣ ፈረጃ መጣ ብለው ተመለሱ። በዚያን ጊዜ ሙስሊሞች እዚያ በድር ላይ በነበሩበት ጊዜ ነግደው ሽጠው ለውጠው በአንድ ብር የገዙትን መዲና እዚያ ላይ በ2 ብር ሽጠው በየዙሪያው የሙስሊሞችን ሽንፈት ውድቀት ይጠባበቅ የነበረው ሁሉ ፈርቶ ሰግቶ ከዚህ በኋላማ መኮች ፈርተው የሚመለሱ ከሆነ ይህንን ማን ይደፍረዋል በሚል ስማቸውን አስረው ተመለሱ። ረሱል ዓለይሂ ሰላቱ ወሰላም በዚህ ቀን ትልቅ ነገር የተሳካላቸው ምንድን ነው? የመዲናን ዙሪያዋን የማስከበር ስራ ሰርተው ተመለሱ። እንዲያውም ደውመተል ጀንደል የሚባል ከሻዕባን ትንሽ ቆይተው እንደገና የሚቀጥለው ረቢዕ አወል ላይ 5ኛው ዓመት ላይ በደውመተል ጀንደል የሚባል ዙሪያውን ሄደው መዲናን በሰፊ ሰላም እንድታገኝ ብዙ ቦታ ድረስ አስከብረው ተመልሰዋል። መዲና በቀኝም በግራም በኋላም በፊትም የሰላም አየር እንድትተነፍስ ያደረጉት ከዚህ በኋላ ነው እና አቡ ሱፊያንም ተዳፍረው ወደ እስላም መምጣት ወደ መዲና ደርሶ መዲናን መዳፈር የማይታሰብ እንደሆነ እያረጋገጡ የመጡበት አጋጣሚ ነበር። ከዚያ እንግዲህ በዚያው በ5ኛው ዓመት መዲና መረጋጋቷን ሙስሊሞቹ ሰላማቸውን ማግኘታቸውን ያረጋገጡት መኮች በጣም መበሳጨት ጀመሩ። እየራቃቸው ሄደ። የመዲናን ማዳከም፣ ነቢዩን ዓለይሂ ሰላቱ ወሰላም ተልኮ ማጨናገፍ የማይታሰብ እየሆነ መጣ። አይሁዶችም
ሙናፊቆችም ነቢዩን ዓለይሂ ሰላቱ ወሰላም ከውስጥ እናዳክማለን፣ አካባቢው ሁነን እናሸንፋለን ብለው አስበውት የነበረው አልተሳካላቸውም። በኒ ነዲሮች ከዚያም በድር ላይ የሁለተኛው በድር የቀጠሮ በድር በሚባለው ላይም የተሳካው ነገር አልሆነም። ከዚያ በጣም ተናደዱና የመዲና አይሁዶች 20 አመራሮችን ሽማግሌዎችን መርጠው በሚስጥር ወደ ቁረይሾች ላኳቸው። ቁረይሾችን ምነው ዝም አላችሁ? የኡሑድ ቀን እኮ ያደረጋችሁት ምት ወገቡን ሰብሮታል፣ አመንምኖታል። ባይሆን እኛ የዛን ጊዜ ብዙ አልተባበርናችሁም። አሁን ግን እናንተ ብትንቀሳቀሱ እኛ ልንረዳችሁ ተዘጋጅተናልና ባካችሁ ይሄ ሰውዬ ከእንትናችን ሳያመልጠን ይህን ጊዜ ስራችንን እንስራ አሏቸው። ቁረይሾች ተገንቶ ነው እንዲህ አሉ። እኛ እኮ የምናደርገው ነገር ቸግሮን ነው እንጂ የዚህ ሰውዬ ቀስ በቀስ የተጠናከረ መምጣት ለክልሉ ለአካባቢው የሚጎዳ እንደሆነ አውቀናልና ባካችሁ እንግዲያውስ እናንተ ብቻ ሳትሆኑ መዲና አካባቢ ያሉትን ሌሎችንም ሂዱና አሳምኑ ብለው በኒ ገጦፋን ላይ ይልኳቸዋል። በኒ ገጦፋኖችም ጋር ሄደው ይስማማሉ። መዲና ያሉትን አናሳ ብሔሮች እንኳን ሳይቀሩ የመጨረሻ ምት ልንመታው ስለሆነ ይህን ሰውዬ እንስማማ ይላሉ። መርሐባ ተባለ። ቀኑን አመቻቹ። መቼ ሊመጡ እንደሚችሉ መኮች ተነገረ። ከዚያ ወሬው መወራት ተጀመረ። ሁሉም አድሟል። ሊመጣ ነው ወደ መዲና ተባለ። ይሄን ማድረጋቸው ይሄንን ሴራ ማሴራቸው ለረሱል ዓለይሂ ሰላቱ ወሰላም ደረሳቸውና ነቢዩ ሰለላሁ ዓለይሂ ወሰለም ሁሉን ነገር ከማድረጋቸው በፊት ወሻዊርሁም ፊል አምሪ በሁሉም ጉዳይ አማክራቸው ስለተባሉ ሊያማክሯቸው ሶሐባዎቹን ሰበሰቧቸው። ሁሉም እንግዲህ ከመጡ እኛም አሁን እንደዚህ በቀላሉ ምንደፈር አይደለንም፣ ቢሆንም ዝግጅት እናድርግ ተብሎ ተመካከሩ። ሰልማን አልፋሪሲ ተነሱና እንግዲህ ይህንን አካባቢ ለማስከበር እነሱ ተዘጋጅተው የመጡ ሰዎች በመሆናቸው እኛ ዝግጅት ብዙ ስለሌለን ዘለን አንወጣም ወደ እነሱ፣ ግን ዙሪያውን መዲናን ምሽግ እንቆፍር አሏቸው። ሶሐባዎችም ተቀበሉት። ሁላቸውም ተስማሙ በዚህ ጉዳይ ላይ። ትላልቅ ድንጋዮች ዙሪያውን አለ። መዲና ዙሪያ መግቢያዎቹ ትንሾች ናቸው። በስተሰሜን በኩል ነው። ለመዲና በስተሰሜኗ በኩል ያለው ነው የሚያስገባ እንጂ በቀላሉ ሌሎቹ በጣም ትላልቅ ቆጥኝ ያለባት ሀገር ስለሆነች እንዲህ ብድግ ብሎ ዘሎ የሚመጣበት አይደለም። በዚህ ጊዜ ረሱል ዓለይሂ ሰላቱ ወሰላም በምስራቅና በምዕራቡ መካከል ያለችውን ጠባቧን ቦታ ይዘው በሌሎችን በምሽግ ቆፍረው ዘጉት። ጀበሉ ሰልዕ የሚባል እዚያ አጡም ሸይኸይን እየተባሉ የሚታወቁ ጋራዎች አሉ። እነሱ ጋር ሰፈሮችን ክፍተት የነበሩትን በምሽግ እንዲዘጉ አደረጉና መጠበቅ ተጀመረ። ሲቆፈር አንዳንድ 10 ቡድን አረጓቸውና 10 ገው አድርገው ነቢዩ ዓለይሂ ሰላቱ ወሰላም 10 ሰው 40 ክንድ 20 ሜትር ማለት ነው 20 ሜትር እንዲቆፍሩ አዘዟቸው።
ነቢዩም ዓለይሂ ሰላቱ ወሰላም ምሽጉን በመቆፈር አፈር በማውጣት አብረው ነበሩ። እንዲያውም እንደ ግጥም ነገር ነሕኑ ለዙነ ባይዑ ሙሐመዳ ዐለል ጀሃዲ ማ በቂና አበዳ እያሉ ሲገጥሙ አብረው እሳቸውም ይሉ ነበር ይባላል። ይሄ ሥራ ሲሰራ የተለያዩ አባባሎች፣ ግጥሞች እየተገጠሙ አይደለም ሰው እንዲረሳው ማለት ነው። ይህንን ምሽግ በመቆፈር ላይ ብዙ ፈተናዎች አጋጥሟል። በጣም ብርድ ስለነበረው ብርዱ ኃይለኛ ነበር። የሚበላ ስላልነበረ ረሃብም ረሃብ ነው። ክራቡ ከመክበዱ የተነሳ አንዳንድ ፍኝ ቆሎ ተከፋፍሎ ያውቃል ለሶሐባዎቹ ለሙጃሂዶቹ። መቼም ሌላው ቀርቶ ጠረኑ የተቀየረ ሞራ ሁሉ ተቀቅሎ እንዲበላ ተደርጓል በዚያን ጊዜ። በዚህን ጊዜ ሶሐባዎች ነቢዩ አላወቁ ይሆን እንዲህ ብለው ከረሃብ የተነሳ ሆዳቸው ላይ ያሰሩትን ድንጋይ ያሳዩአቸው አንዳንድ ሶሐባዎች። ነቢዩ ዓለይሂ ሰላቱ ወሰላም 2 ድንጋይ አሳዩአቸው። 2ቱን ድንጋይ እኔ 2 ነው ያሰርኩት አሏቸው። በዚህ ላይ ያሉ ብዙ ተአምሮች ተከስተዋል። ይሄ ምሽጉ ሲቆፈር አንደኛ ጃቢር መጣና ነቢዩ ጋር ዓለይሂ ሰላቱ ወሰላም ሲያያቸው ሰውነታቸው ድክም ብሎ ረሃቡ ላያቸው ላይ የሚናገር ይመስል ነበር ይላሉ። በዚህ ጊዜ አንዲት ቤት አካባቢ የምትውል ፍየል ነበረችው። እሷን ተሎ ግልገል ናት፣ አረደ እሷንና ሚስቲቱ አንዲት ቁና ገብስ ፈጭታ በሶ ለማድረግ ልትሰራ ለማን ነው ቂጣ ነገር አርጋ ልታበላቸው ጠራቸው። ሄዶ ትንሽ ሰዎችን ይዘው ኑ ትንሽ ነገር አርጋለሁና ኑ ትንሽ ቀምሰው ትመለሳለሁ አላቸው። ትንሽ ሰዎች ይዘው ኑ አላቸው። እሳቸው ያ አህለል ኸንደቅ አሉ። እዚህ ኸንደቁ ላይ ያላችሁ ምሽግ አካባቢ ያላችሁ በሙሉ ኑ ጃቢር ጋብዟችኋል አሉ። ሰውየው ጃቢር እንደዚህ መባሉን ሲሰማ ቀድሞ ወደና ለሚስቱ አይ ጉድሽ አላት። እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ሁሉንም ሰው ይዘውልሽ እየመጡ ነው አላት። እሳቸው ላኩ። ጃቢር ለምን ሮጣሉ? ለምንድን ነው የሮጠው አሉ። እንግዲህ ምን አውቀን አሉ። ሊዘጋጅ ነው አሏቸው። አይ ንገሩት አሉ። የወጥር መስሪያውንም ድስቱንም እንዳታወጡት ከተጣደበት፣ ያቺ አንድ ቁና ገብስ የምትጋገረውበትም ምጣድ እንዳይወጣ እንዳይቀዘቅዝ እዚያው ዝም ብላችሁ ጋግሩ በሏቸው አሉ። ከዚያ ሁሎችም መጡ። ሁሉም ረሃብ ድንጋይ ሆዱ ላይ አስሮ ያለ ሶሐባ ሁሉ የሚበላና ሲሉት መጣ። ገባ። ሰው ይበላል፣ ወጡ ይመጣል፣ ስጋው ይመጣል፣ ዳቦውም አለ። ሁሉም በልተው እስከሚጨርሱ ድረስ ይሄ አንዱ ተአምር ነው። ኑዕማን ብኑ በሺር ደግሞ እህት ነበረችው። አባቷና የእናቷ ወንድም አብረው ነበሩና እዚህ አንዲት እፍኝ አንዲት ምንድን ነው የሚባለው ቁሊጥ የሚባል ዕቃ ታውቃላችሁ? ሰሃን ነገር 2 እፍኝ 3 እፍኝ የሚይዝ ዕቃ ይዛላቸው በተምር ሄደች። ለአባቷና ለአጎቷ ይሄው ሁላችሁ ተልኬ ነው ብላ ሰጠቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም አንጡት አሏቸው።
ሰጠቷቸው። ረሱል ሰለላሁ ዐለይሂ ወሰለም የሆነ ረጅም ልብስ እንዲዘረጋ አደረጉና በተኑት። አልፈው አልፈው ጣል ጣል አደረጉት። የኸንደቅ ሰዎችን ኑ አሏቸው። ሁላቸውንም ጥሩ አሉ። ሲጠራ ያሉ ተምሮች ትንሾች ናቸው፣ ብሉ ተባሉ። ፈአከሉ ሚንሃ ጀሚዓን ሁሎችም በልተው ጠገቡ። እነ ጃቢርና ሌሎችም ሰሓባዎች እየቆፈሩ እያሉ አንድ ኃይለኛ ለንጣ ድንጋይ አጋጠማቸውና እምቢ አላቸው። ለነቢይ ሰለላሁ ዐለይሂ ወሰለም ነገሯቸው። የት አለ አሳዩኝ አሉ። ሄዱና እነሱ ሲቀጠቅጡበት በነበረው መዶሻ ነካ ሲያደርጉት ሁሉም ብትንትን አለ። ይሄ አሁን ደማሚት የሚወረወርበት ጋራ እንዴት ነው የሚፈርሰው? ብትን አለ። ደጋግመውም አልመቱትም። በራእ እብኑ ዓዚብና ሌሎችም ደግሞ የነሱ ቡድን ላይ እንደዚሁ አንድ ከፍተኛ ቆጥኝ እምቢ አላቸው፣ አልነካለ። ነቢይ ሰለላሁ ዐለይሂ ወሰለም ትንሽ ዝቅ አድርገውት ነበር የነበረውና ገባ ብለው አንድ ጊዜ ሲመቱት አንድ የሆነ ነገር ክፍል ብሎ ሄደ። ግን ሲከፈል የሆነ ነገር አበራ። እንደዚህ ሰው ተከትለን ስናየው ትላልቅ ህንፃዎች አየነ ይላሉ ሰሓባዎች። ነቢዩ ሰለላሁ ዐለይሂ ወሰለም አላሁ አክበር أعطيت مفاتيح الشام وإني لأنظر إلى قصورها الحمراء الساعة الله يتلقوا كل تهلقنا የሻምን አካባቢ ቁልፍ ተሰጠኝ። የሻም ህንፃዎች ይሄው እየታዩኝ ነው አሉ። አሁን እያየኋቸው ነው አሉ። ሁለተኛ ሲመቱት ደግሞ እንደዚሁ የሆነው ክፍያት ብጥስ ብሎ ሲሄድ እንደዚሁ ያበራል። አላሁ አክበር أعطيت مفاتيح فارس وإني لأنظر إلى عماراتها الآن أو الساعة የፋሪስ አገር ታየኝ። የፋሪስ ህንፃዎች አሁን ይሄው እየታዩኝ ነው፣ ቁልፉ ተሰጥቶኛል አሉ። ثم الثالثة ከዚያ ሶስተኛዋ ደግሞ የመጨረሻዋ ሲበጠስ እንደዚሁ የሆነ ብርሃን ታየኝ። አላሁ አክበር أعطيت مفاتيح اليمن የየመን ቁልፍ ተሰጠኝ። አብሽሩ የመን በእኛ ስር ይገባል። ወንቀጠዐት ሰኽራ በዚህ መልኩ አለቀ ያ አስቸጋሪ የነበረው ለንጣ ድንጋይ ይላል። አሁን እዚያ ምን እያደረጉ ነበር የነበሩት? መዲና መከበር አቅቷቸው መዲናን ማስከበር ስላልቻሉ በምሽግ ነበር አይደል እየከበቡ የነበሩት። ካፊሮቹ አሁን መዲናን መጨረስ አለብን ማሰናበት አለብን ብለው ነበር የመጡት። ነቢዩ ግን ዓለይሂ ሰላቱ ወሰላም በዚያ አሕዋል ላይ ሆነው የመንንም ፋሪስን፣ ኢራን፣ ኢራቅ እዚያ ሶቪየት ኅብረት ማለት ነው እሱ ሻም ማለት ደግሞ ይሄ የሉብናን፣ ሊባኖስ፣ በሶሪያ፣ ፍልስጢን፣ እስራኤል ከዚያ ቀጥሎ ያለው እስከ ሮም ድረስ እስከ ጣሊያን ድረስ ያለው በዚህ አካባቢ ተከፈተልኝ ማለታቸው ነው። ከዚያ ቁረይሾች አልቻሉም። 4000 ይዘው 300 ፈረሰኛ 1000 ግመል አቡ ሱፊያን የሚመራው ባንዲራቸውን ዑስማን ብኑ ጦልሓ ብኑ አቢ ጦልሓ አልዓብደሪ ዑስማን ብኑ ጦልሓ ብኑ አቢ ጦልሓ እሱ ባንዲራ ይዞ መጡና አንድ ጠረፍ ላይ ሆኑ። በኒ ገጦፋኖች መዲና ያሉት አይሁዶች እነሱም
ከዚህ ከበረሃው በኩል ብቅ አሉ 6000 ይዘው። አቡ ሱፊያን 3000 እነዚህ ደግሞ 6000። እነሱም አንድ ቦታ ላይ አረፉ። በዚህ ጊዜ መዲና ተጨናነቀች፣ ተከበበች። ቁርአንም እንዲህ በሚል ገለጸው ሱረቱል አሕዛብ ላይ ኢዝ ጃኡኩም ሚን ፈውቂኩም ከበላያችሁ በመጡ ጊዜ ወሚን አስፈለ ሚንኩም ከበታቻችሁ ከበረሃው በኩልም በመጡ ጊዜ ወኢዝ ዛገቲል አብሳሩ ወበለገቲል ቁሉቡል ሐናጅረ ወተظኑነ ቢላሂ ዙኑና። ወኢዝ ዛገቲል አብሳሩ አይኔ ቃዠች ጊዜ ወበለገቲል ቁሉቡል ሐናጅር ልብህ ሩህ ልትወጣ ማንቁርት ስትደርስ ወተظኑነ ቢላሂ ዙኑና በአላህ መጥፎ ጥርጣሬን በጠረጠራችሁ ጊዜ ሁናሊክ በዚያ ቦታ ይላል አላህ ኡብቱልየል ሙእሚኑን ሙእሚኖች ተፈተኑ ወዙልዚሉ ዝልዛለን ሸዲዳ ብርቱ መንቀጥቀጥን ተንቀጠቀጡ። ፈሩ ተጨናነቁ። 4000 በዚህ በኩል 6000 በዚህ በኩል ግን አላህ ሙእሚኖችን አጸናቸው። ወለማ ረአል ሙእሚኑነ ለአሕዛብ ህብረ ብሔሩን ባዩ ጊዜ አማኞች ቃሉ አሉ ሃዛ ማ ወዐደና አላሁ ወረሱሉሁ ይሄ እኮ አላህና መልእክተኛው ትፈተናላችሁ ያሉን የነገሩን ነው፣ አዲስ ነገር አይደለም፣ ያልጠበቅነው አይደለም አሉ። ወሰደቀ አላሁ ወረሱሉሁ አላህና መልእክተኛው ያሉት እውነት ሆነ። ከዚያስ ወማ ዛደሁም ኢላ ኢማናን ወተስሊማ ይህ ክስተት መከሰቱ ለነሱ እምነትና ጽናትን እንጂ ምንም የጨመረላቸው አልነበረም። እንዲያውም ተጽናኑ፣ ትክክለኞች ነን ወደሚለው ደረሱ። ሙናፊቆችስ እነዚያ በልባቸው ውስጥ በሽታ የነበረባቸውስ ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ አላህና መልእክተኛው ማሞኛ ነው ማሸንገያ ነው ያደረጉን እንጂ ምንም የሰጡን ነገር የለም አሉ። አብዱላህ ብን ኡሚ መክቱምን ለመዲና አስተዳዳሪ አድርገው ሴቶችንና ሕፃናትን በየጋራው ላይ አድርገው 3000 ሰራዊት ይዘው ጀርባቸውን ሰልዕ ወደሚባለው ጋራ አድርገው በፊት ለፊታቸውና በካፊሮች መካከል ምሽጉን አድርገው ቀጠሉ። ከዚህ የመፋጠጫ የምሽግ ከለላ በኋላ ምን ተከሰተ? በሚቀጥለው ደርሳችን የምናየው ይሆናል። ምሽጉን ፊት ለፊታቸው አድርገው የጀበሉ ሰልዕ የሚባለውን የሰልዕ ጋራ ከኋላቸው አድርገው ካፊሮቹን ፊት ለፊት እያዩ ተፋጠው የጦርነቱን ፍሽካ እየጠበቁ የረሱል ዓለይሂ ሰላቱ ወሰላም ሶሓባዎች ትእዛዛቸውን ብቻ መጠበቅ ጀመሩ። ከዚህ ዝግጅት በኋላ የተከሰተው ሰፊ ነው። አንድ ላይ ማለቅ ስላለበት ሰዓቱ እየደረሰ በመሆኑ እዚህ ላይ እናቆማለን። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና